መጽሐፍ ሲናገር ኢሳይያስ 43 ምን ይላል? የጥንቱን አታስቡ ይላል፣ ያለፈውን አታስተውሉ ይላል። ቁጥር 18 እነሆ ይላል እግዚአብሔር ይላል አዲስን ነገር ያደርጋል፣ እርሱም አሁን ይበቅላል። በምድረ በዳ መንገድን ምን አለው? ውሃ። ክብር ለኢየሱስ። ትንቢተ ዮናስ ምዕራፍ 2 ቁጥር 11 ዮናስ በቆልና ለማ ለኮስ ቁረቶ መቃ ጎፍታ ኢየሱስን እንድብሳ ሮሚፋይ መቃ ጎፍታ ኢየሱስን እንድብሳ መቃ ጎፍታ ኢየሱስን ህነገኝ ኤርገሲ ዋቀዮ ቁርጡምቻ ይነቦሜ እንሞ ገረ ለፋ ጎጋት ባሴ ዮናስን ወልደቤሴ እኔ ግን በምስጋና ቃል ሰዋለሃለሁ የተሳልሁትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። የዋጠውን የያዘውን አዘዘ። እኔ ከኔ ጋር ብቻ ተናገሩ። የያዘውን ምን አደረገ? የዋጠውን የከለከለውን የፈረደብሽን የከሰሰሽን መዝገብሽን የያዘውን አላወራማ። ወንዶች አላወሩም። ለነሱ አይደለም መልእክቱ መሰለ። በሪን የዘጋውን ኮቶ ተመነከ ገለሐራካሰ ስራባሴራ በቤት የገባውን ኮቶት ከቤት ያወጣው ዛሬ አላስፈላጊ ነገር በኢየሱስም ከቤታችሁ አስወግጃለሁ። ዲዳ መንፈስ ዛሬ አዝዣለሁ። ቀባሪ መንፈስ ዛሬ አዝዣለሁ። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። ሁልፋዳ ከበጀማ ጌታ ያክብራችሁ። ቁጭ በሉ። እንዲህ የሚለው ርዕስ እናገራለሁ። አጭር ደቂቃ። ታዟል ይለቃል። አገልጋዮች ውሰዱ። እናቃታ የሆነ ነገር ልስ እየጠበቃችሁ አላችሁ። ባካታ ምን ሆነ አላልኳታ። ታዟል ምን ይሆናል? ዛሬ ዘመዳችሁ፣ ቤተሰባችሁ፣ ወዳጃችሁ አይታዘዝም። የጠላ የከሰሰ በሪ ላይ የቆመ አለቅ ያለ ጠማማ ሰው አውሬው ዛሬ ይለቃ። ጀበይሳት ተመዳስ ነርጋን መተኮት ትእዛዝ ወጥቷል። ይለቃል በለው። ዲገሞ ፈሪዮን ይለቃል በላ በለው። ፈሪዮን ይለቃል በላ። አለቃው ይለቃል በላ። ለአንዳንዶቻችሁ ዛሬ እንዲሆናል። በአንዳንድ ሰው አለቃ ላይ ትእዛዝ ይወጣ። አሜን 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 ሃሌሉያ። በዚህ መጽሐፍ ላይ ታውቃላችሁ እንግዲህ ይሄ ነብዩ ዮናስ ነው። ታላቅ የብሉይ ኪዳን ነብይ ነውና ከባድ ነብይ ነው። እግዚአብሔር ዮናስን ስለሚወደው ወደ ነነዌ ላከ ይላል። ሁላችሁም ታውቃላችሁ ቃሉን። ማንም እንደሚሄድ ማንም እንደሚላክ እግዚአብሔር ዮናስን ተነስና ወደ ነነዌ ሂድ አለው። ለምን? ከተማዋ ልትገለበጥ ነውና እንዳትገለበጥ ንስሐ እንዲገቡ አዋጅ ታውጃለህ፣ ስብከት ትሰብካለህ። ዮናስ ፈራና መንገድ ቀይሮ በሌላ መንገድ ሄደ ይላል። ይሄንን ለመናገር አይደለም እኔ ሊያወራ አይፈልኩም። ዮናስ በተርሰስ መንገድ ላይ እየሄደ መርከብ ውስጥ ትልቅ ንፋስ ተነሳ ይላል። ከራረቲ ማልቱ ከሄደ ቅሌንሰ ጀባቱ ከሄደ አሜን አሜን አሜን። ማዕበሉ ለምን ተነሳ? ወጀቡ ለምን ተነሳ? ዮናስ እንዳይበላ ነው። ዮናስ ለማምለጥ ነው እየሄደ ያለ። ማምለጡ ግን ማምለጥ አይደለም፣ በሱ ሐሳብ ከጌታ ማምለጥ ነው። እግዚአብሔር ግን በተርሰስ ምድር ላይ ዮናስ እንዳይሞት በወጀብ ገደበው። በማዕበልና በወጀብ ገደበና ዮናስ እንዳያልፍ አደረገ። ይሄ ብቻ አይደለም። ዮናስ ወደ ውሃው ከገባ በኋላ እግዚአብሔር አሳ ነባሪውን አዘጋጀለት ይላል። አንዳንድ ጊዜ ጠላት መሸሸጊያ ይሆንልሃል። የሚበላ የሚያነክስ የሚወጋ ነገር አንዳንድ ጊዜ አንተን የሚከልል አንተን የሚጠብቅ ይሆናል። ለአንዳንድ ሰው ሰሞኑ ጠላት በር ይሆንለታል። ጠላት መሸሸጊያ ይሆንለታል። ጠላት ለአንዳንድ ሰው ዘንድሮ ይኸው መደበቂያ ይሆንለታል። እያሰደደ የነበረ ለአንተ በር ይሆናል። በላ ተቀበል። አሜን 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 አሜን። ዋጠው እግዚአብሔር አሳ ነባሪውን ለዮናስ አዘጋጀለት ይላል። ዮናስ ሶስት ቀን ሙሉ በአሳ ነባሪ ውስጥ አደረ ይላል።
ጉያ ሰዲ ጉቱ ቁርጡሜ ኬሰ ቡሌ ከሶስት ቀን በኋላ ዮናስ 3 ቀን ሙሉ ምን ይሰራል ብትሉ ንስሐ እየገባ ነበር። አልሰማችሁም? ምሽግ ገባ በአሳ ውስጥ ምን ብሎ የሆነ ነገር አድርግልኝ አላለም። ከዚህ ሲኦል አውጣኝ። የዮናስ ጸሎት ምንድነው? ሲኦል ውስጥ ገባው አድነኝ ብሎ ይጮሃል። እግዚአብሔር ዮናስ እኮ ኃጢአተኛ አልነበረም። ለኃጢአተኛ ሄዶ ንስሐ እንዲገባ ነው የላከው። እዚህ ጋር እሱም ኃጢአተኛ ሆነና ሲኦል ገብቶ አውጣኝ ይላል። ከ3 ቀን በኋላ ዮናስ ከተስተካከለ በኋላ እግዚአብሔር ዮናስን ሳይሆን አሳውን አዘዘ። መጀመሪያ ትንቢቱን የተቀበለ ማን ነበር? ዮናስ አልሰማ ሲል እግዚአብሔር አሁን ትንቢቱን ለአሳ ጀመረ። እግዚአብሔር በአንድም በሌላም ይናገራል የምትሉ እስቲ ስለኔ ለአውሬ ይናገራል የምትሉ እስቲ አልሰማ ያለ ሌላ ይናገራል። ዶት ጨልፍቴው ዳጋቱ ልበታ ዋይኬ ቅድም እያወራችሁ ነበር። እናስወራለን ዘንድሮ ብያቸዋል። እግዚአብሔር መጣና አሳ ነባሪው ምን አደረገ ይላል? አዘዘው። ምን አለው? ትፋ አለው። ከኔ ጋር አንድ ጨካኝ ትፋ በል ኡፍ የዳመያቴ ትፋ በሉ ከኔ ጋር የኔ ነው በሉ ከኔ ጋር ዛሬማ በሪን አስተፍተህ ትወጣል። ኡቱማ ሲቲ ቆሰኒ እያሾፉብህ እየናቁ እየተቹ እግዚአብሔር እንዲህ ያደርጋል። ታስተፋለህ ያለ ያንተ ጩኸት ዘንድሮ እነሱን ያስተፋል። አሜን 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 አሜን። ወሪከን ኬኛ ጀዳሜ ነመስ ብራቲ እንቱፍ ሲፍታ በል ታስተፋለህ በለው ታስተፋለህ። እኙን ትፍሲሱ ኩን ማን ነው የሚያስተፋ? ሙሴ ከሲና መጣና ሙሴ ከሚዲያን ሀገር መጣና እንዲህ አለ ለፈርዖን ሕዝቤን ልቀቅ አለው። ማን ነው እሱ? እኙን ማን ነው? 4 ዓመት 34 ዓመት ከ30 430 ሙሉ እኔ ያስኩትም ማን ያስለቀቀኛል? ያውና የሚኖር እሰጅሩፍ እሰጅራቱ ከዲስ ሰበኮሲ እንጀራ አይደል? ማን ነው እያለ ነው ጠላታቸውንም ግጠኛ ነው። ከ10 ደቂቃ ይሄ ቃል በፕራክቲስ ሳይታ ያለ ታልገን ባሉ ባካቸው ይለቃል ባይ ኢየሱስ ዲጋሞስ ይለቃል በለከነካ ለምን ይለቃል መሰለ? አንደኛ ጊዜው ደረሰ። ማሊፍ ቀዲስ ሰበታ የሮቱ ገ አትበላም። ጊዜው ደረሰ። አትዘገይም። ጊዜው ደረሰ። አሜን በሉ ከኔ ጋር። እግዚአብሔር መጣና አሳውን አዘዘ። ትፋ አለው። የት ነው የተፋው? ተርሰስ ምድር ላይ አይደለም፣ መልሶ ወደ ነበረበት ቦታ ነው የተፋው። ነገራችሁ ወደ ቦታው ይመለስ። ወደ ነበረበት ወደ ዱሮ ክብር ጸጋችሁ፣ በረከታችሁ፣ ነገራችሁ ወደ ቦታው ይመለስልህ። የወሰደው መልሶ ተፍቶ ይሄዳል። ውሰዳ መልሶ ይሄዳል። ያንተ ነገር ወደ ቦታ ይመለሳል። እጅ ሳይገባበት እግሪ ሳይደርስበት የወሰደው ራሱ ተራምዶ ያመጣል። ሙዝ በሰለ ስትሉ ትንሽ የብጫ በጎኑ ሲመጣ አንዷ ብቻ ወፍ ትበላለች። ወፍ ከበላች በኋላ የሙዙ ባለቤት ቆርጦ ይቀብራል። ወደ ገበያ ያወጣም ቅብር ያደርጋል በጭድ። አሁን የሚበላም ይገለጣል። ኧረ በጌታ ምን አልኩ ይበላ የሚበላም ይገለጣል። የሚበላ በረከት ከጠላት እጅ የሚበላ ባለ ኪዳኑ ደግሞ አንተ ነህ ትገለጣለህ። አሜን በሉ ከኔ ጋር። መልኩ ጭምር ይቀየራል አይደል ወይ? አረንጓዴ የነበረ ወደ ትቀየራል፣ ወደ ብጫ ይቀየራል። ሌላስ ወደ ገበያ ይወጣል። ማንም አልበሰለም አይለውም። ተቀብሮ ነው አይወጣ፣ ተደብቆ ነው አይወጣ፣ በሩ ተዘግቶበት ነው አይወጣ። ጊዜው ደርሶ ነው አይወጣ። አንድ የበሰለ ሰው ነገሩ ዛሬ ይለቀቃል በያ
መቃብር ውስጥ ያላችሁ ተቀበርኩ የምትሉ አልተቀበራችሁም፣ እየበሰላችሁ ነው። የተቀበለ ሁሉ አልሞተም። ታውቃላችሁ ኢየሱስ ክርስቶስ ተፈጸመ ብሎ በመስቀል ላይ ነፍሱን ሲሰጥ ምን ሆነ ይላል? ተፈጸመ ይላል። ከዛ መቃብር ሁሉ ተከፈተ ይላል። የሞቱ ሁሉ ምን ሆኑ? ተነሱ ይላል። ሄዶ ምስራችን ለከተማ ተናገሩ ይላል። አስካቢ ያርካኪ አስካቢ አንተ የሆነ ነገር ያለው ዝም ይበል። ያለ ኢየሱስ ምንም ነገር የለም የምትሉ ልጃችሁ ከባድ ታውቃለህ። አንዳንድ ጊዜ ሰው የሆነ ነገር ከያዘ የሆነ በቃ የሆነ ነገር ሁሉ ያለቀ ይመስለዋል። እጅን ከፍ አድርግ። እርግጠኛውን በራችሁ ላይ ቆሞ እድላችሁ ላይ ቆሞ መንገዳችሁ ላይ ቆሞ እየከለከለ የነበረ ታዟል። ራሱ በሩን ይከፍታል። ታዟል። የደበቀውን ፋይል ከስራ አውጥቶ ይሰጣል። አንዳንድ ሰው ከመዝገብ ቤት ወረቀት እንደሚወጣ እጅን ከፍ ታደርጋለህ። ዛሬ መዝገቡ ካለበት ታሪኩ ይወጣል። ያ ሰው የራሱ ያወጣል። አልሰማ ያለ ስልክ አላነሳ ያለ ራሱ ታዟል። አንዳንዱ መንገዳችሁ ይለቀቃል። አንዳንዶቻችሁ ትዳራችሁ ይለቀቃል። አንዳንዱ ጤናችሁ ይለቀቃል። ፕሮፓጋንዳው ያወራ ወረኛው ያወራ እግዚአብሔር እነሱ እጃቸው እንዴት ይዘርግቶ ያለ እጃቸው ሽባ አድርጎ ያሳልፋል። አታጋ ተራዳ ሁለተኛ አንደኛ ጊዜው ሲደረሰ ሁለተኛ ፍቃድ ከሰማይ ስለወጣ ፍቱዋትና አምጧት ሮንጭላውን አለ። ለምን ትፈታላችሁ ካለስ ለጌታ ታስፈልጋለች አለ። ፍቃዱ ከየት ነው ማለት ነው። ቶሎ ደግሞ ምን ያደርጋል? ይመልሳታል። አልመለስም የሚል አሜን ይለኛ። ቶሎ ምን ያደርጋታል? ዋናው መፈታት እንጂ ማን ይመልሳል? ለካርጋ ተገቢ ያለው እኔ ከተፈታው አልመለስም ባጋለ ከተባረኩ በሉታ ተቀባ ተመልሼ ዳሎን በሉታ ተቀባ አሎንም የምትሉስ አሎንም የምትሉ ወይኔ የዱሮ ታሪክ ይላል አንዳንድ ሰው። ወይ የዱሮ ታሪክ እንዴት ደስ ይላል ይላል። የዱሮ ብድ ልብስ ከክፍለ ሀገር ይዞ የመጣውን ያስባል። የዱሮ ስሊፐር ያስባል። ወግቻለሁ እኔ አልፈልግም የሚል አማን ይለኛል። ጌታ ነው የምልህ። ነካርጋ ጠገብ ያለው ሰው ውለታውን አስብ ተባልክ እንጂ ጫማውን አስብ አላለም ጌታ በለ። ገብቶኛል ለምትሉስ የጌታን ውለታ አስብ ነው የተባልከው እንጂ የትላንትናን አሮጌ ቤት አስብ አይደለም። ኧረ ጌታ ይሻላል። ትመለሳለህ። እዛ ወደ ድሮ ቆት ትመለሳለህ። አረሰው የትላንትናን ጓደኛ ይላል። አብሬን ብስኩት ይበላል። ይወጋ የብስኩት መንፈስ ታመስክሬ ጀመር። ዘይቱ ራሱ ያስተላል። በለ አጠገበተ ንገሩት። አጠገባችኋለሁ። እኔ የትላንትና ህይወት ማስብ አልፈልግም የምትሉ የትላንትና ህይወት ድጋሜ ማየት ማስብ አልፈልግም ትፈልጋለህ? የበለጠ ክብር አለ። የበለጠ በረከት አለ። ሂድ ወደፊት በጌታ በኢየሱስ መጽሐፍ ሲናገር ኢሳይያስ 43 ምን ይላል? የጥንቱን አታስቡ ይላል። ያለፈውን አታስተውሉ ይላል። ቁጥር 18 እነሆ ይላል እግዚአብሔር ይላል አዲስን ነገር ያደርጋል፣ እርሱም አሁን ይበቅላል። አሜን ባይ ከኔ ጋር ባካ በምድረ በዳ መንገድን ምን አለው? ውሃ። ለምንድን ነው የምታስፈልገው? ለክብሩ ጌታ ታስፈልጋለህ። ገብታ የማታውቀውን ከተማ ኢየሩሳሌም ልትገባ ነው። አሜን በሉ። ገባ ዝግበር ክፉ ሰው ትልልቅ አውሬ የምትሉ እናንተ ይታዘዛ። እልል በሉ ለጌታ።